በቀን በአማካይ 80 ሰዎች ሕይወታቸውን በሚያጡባት በዚች አስፈሪ ምድር በመቶ ሺዎች የሚቆጠሩ ኢትዮጵያውያን በሕይወታቸው ተወራርደው የራሳቸውን የቢሊዮን ዶላር የንግድ ግዛት መስርተዋል ቢባሉ ያምን ይሆን? በአንድ በኩል ከአውሮፓ ከተሞች የማይተናነስ ዘመናዊነትና የናጠጡ ባለሀብቶች ቅንጦት፣ በሌላ በኩል ደግሞ መሰረታዊ የኤሌክትሪክና የውሃ አቅርቦት ለማግኘት የሚማስኑ በሚሊዮን የሚቆጠሩ ዜጎች በዓለም ላይ 3 ሕጋዊ ዋና ከተሞች ያሏት ብቸኛዋ ይህች የፈተናና የሀብት ምድር ማን ትመስላችኋለች? ዛሬ ኑሮ በደቡብ አፍሪካ እያልን በአካል እዛው ተገኝተን በከተሞቿ መሃል ተጉዘን ያልተሰሙና የሚያስገርሙ ሚስጥሮቿን በጥልቀት እንመለከታለን። የዓለም ሕዝቦች የቀስተ ደመና ሀገር እያሉ በሚጠሯት በዚች ታላቅ ምድር በዓለም ላይ ካሉ ሀገራት ሁሉ በተለየና አስገራሚ በሆነ መልኩ 3 ሕጋዊ ዋና ከተሞች ያሏት ብቸኛ ሀገር ነች። ብዙዎች ይህንን አሰራር ሲሰሙ ግራ ቢጋቡም የሀገሪቱ የፖለቲካና የባህል ስሪት ግን በዚህ ዘመናዊነት ላይ የተገነባ ነው። የመጀመሪያዋ ፕሪቶሪያ የተባለችው ከተማ የሀገሪቱ የፖለቲካና የአስተዳደር ማዕከል ስትሆን የዓለም ዲፕሎማቶችና የፕሬዝዳንቱ መቀመጫ እዚህ ይገኛል። በአንጻሩ ደግሞ ውቧ የኬፕታውን ከተማ የሀገሪቱ የህግ አውጪ ወይም የፓርላማ ማዕከል በመሆን ታገለግላለች። የሀገሪቱ የህግ የበላይነት የሚረጋገጥበትና የከፍተኛ ፍርድ ቤት መቀመጫ የሆነችው ብሉፎንቴን የተባለችው ከተማ ነች። እነዚህ 3 ከተሞች በአንድ ላይ በመሆን የደቡብ አፍሪካን ግዙፍ መንግስታዊ መዋቅር በጉልበት ይመሩታል። ይህች ሀገር የከተማ ብቻ ሳይሆን የቋንቋ እና የባህል ብዝሃነት ጥግ ጭምር ነች። በይፋ 11 ብሔራዊ ቋንቋዎችን የምትጠቀም ሲሆን ከዙሉ እስከ ኮሳ፣ ከአፍሪካንስ እስከ እንግሊዝኛ ድረስ ያሉት እነዚህ ቋንቋዎች በጎዳናዎቿ ላይ ሲሰሙ በሌላ ዓለም ውስጥ ያሉ ያህል ስሜት ይፈጥርቦታል። ወደ ኋላ ታሪክ ስንመለስ ደቡብ አፍሪካ በሰው ልጅ ታሪክ ውስጥ እጅግ ጨለማ የተባለውን የአፓርታይድ የዘረኝነት አገዛዝ ያስተናገደች ሀገር ናት። የታላቁ መሪ የኔልሰን ማንዴላ የ27 ዓመት የወህኒ ቤት ሕይወትና የጓዶቻቸው ጽናት በመጨረሻ ሀገሪቱን እንደ አውሮፓውያን አቆጣጠር በ1994 ወደ እውነተኛ ነፃነት መርቷታል። እንደ አውሮፓውያን አቆጣጠር በ1967 በዓለም የሕክምና ታሪክ ውስጥ ትልቅ አብዮት የፈጠረውና ለመጀመሪያ ጊዜ የሰውን ልጅ ልብ ለሌላ ሰው በተሳካ ሁኔታ አዛውሮ የመስራት ጥበብ የተከናወነው እዚሁ ደቡብ አፍሪካ ውስጥ ነው። ዶክተር ክርስቲያን ባርናርድ በኬፕታውን ከተማ በሚገኘው ግሩት ሹር ሆስፒታል ውስጥ የሰሩት ይህ ተአምር መላው ዓለምን አስደንቋል። ከዚህ የሕክምና ሳይንስ ጥበብ ባሻገር ደግሞ ሀገሪቱ ወደ ከርሰ ምድር ዘልቃ በመግባት በዓለም ላይ አቻ የሌለው የምህንድስና ጥበብ ባለቤት ሆናለች። በየቀኑ ማዕድን አውጪዎች ወደ ምድር 4 ኪሎ ሜትር ጥልቀት በሚወርዱበት የኤምፖኒንግ የወርቅ ማዕድን ጉድጓድ ውስጥ ሙቀቱ እስከ 65 ዲግሪ ሴልሺየስ ይደርሳል። ይህንን የመቃጠል አደጋ ለመከላከል ሀገሪቱ ልዩ የበረዶ ማቀዝቀዣ ቴክኖሎጂዎችን በመጠቀም ሳይንሳዊ ምህንድስናን በመላው ዓለም ላይ እያስተዋወቀች ትገኛለች። ሳይንሱ በዚህ አያበቃም። ደቡብ አፍሪካ ወደ ጠፈር በመመልከት በደቡባዊ ንፍቀ ክበብ ትልቁን የኦፕቲካል ቴሌስኮፕ የገነባች ሲሆን በአሁኑ ወቅትም በዓለም ላይ እጅግ ግዙፍ የተባለውን የሬዲዮ ቴሌስኮፕ ፕሮጀክት ከዓለም አቀፍ ሳይንቲስቶች ጋር በመሆን በግንባር ቀደምነት እየመራች ትገኛለች። ይህ ሁሉ ሳይንሳዊና ታሪካዊ ጥንካሬ ደግሞ ሀገሪቱ ዛሬ ለደረሰችበት የኢኮኖሚ የበላይነት መሰረት ሆኗታል። ዛሬ ደቡብ አፍሪካ
በአፍሪካ አህጉር ላይ ብቸኛዋ የዓለም አቀፍ የሀያላን ኢኮኖሚዎች ወይም የቡድን 20 ሀገራት ስብስብ አባል ናት። አጠቃላይ ዓመታዊ የምርት አቅሟ ከ400 ቢሊዮን ዶላር በላይ የሚገመት ቢሆንም ከዚህ አስገራሚ የሀብት ማማ ጀርባ ግን ሌላ እንቆቅልሽ አለ። ይህችን ግዙፍ ሀገር በየዕለቱ እየፈተናት ያለው ትልቁ ሀገራዊ ችግር ሎድ ሼዲንግ የሚባለው በየቀኑ ለሰዓታት የሚፈራረቀው የኤሌክትሪክ ኃይል እጥረት ነው። ይህ ችግር በትላልቅ ፋብሪካዎች፣ በቴክኖሎጂ ተቋማትና በትናንሽ የንግድ ማዕከላት ላይ በየዓመቱ በቢሊዮን ዶላር የሚቆጠር ኪሳራ እያደረሰ ይገኛል። በትምህርትና በጤና ዘርፍም ቢሆን ሕገ መንግሥቱ ለአብዛኛው ዝቅተኛ ገቢ ላለው ማህበረሰብ መሰረታዊ አገልግሎት በነፃ እንዲያገኝ ቢፈቅድም በተግባር ግን የመንግስት ሆስፒታሎች በሰው ኃይል እጥረትና በታካሚዎች ብዛት እጅግ የተጨናነቁ በመሆናቸው ዜጎች ለረጅም ሰዓታት እንግልት ይደርስባቸዋል። በሀብታምና በድሃው መካከል ያለው ልዩነት ዛሬም ድረስ በጉልህ ይንጸባረቃል። ጉድ ሳይሰማ አይቀርም መቼስ። የሀገሪቱ የእስር ቤት ሕግጋት የሰብአዊ መብት ጥበቃን በጥብቅ እንደሚከተሉ ቢነገርም እንደ ፖሊስሞር ያሉ ታዋቂ እስር ቤቶች በውስጣቸው ባሉ አደገኛ የወንበዴ ቡድኖች የሚመሩና የራሳቸው አምባገነናዊ ሕግ የሚተገበርባቸው ጨለማ ቦታዎች ናቸው። ይህ ሁሉ የዘመናዊ ኑሮ እንቆቅልሽ እና የደህንነት ስጋት ደግሞ ሀገሪቱን ፍጹም የአንድ ሳንቲም ሁለት ገጽታ አድርጓታል። ታዲያ ወደዚች የፈተናና የሀብት ምድር ዘልቀን ስንገባ የሀገራችንን የኢትዮጵያውያንን አሻራ በጉልህ እናገኘዋለን። በአሁኑ ወቅት በደቡብ አፍሪካ ምድር ከ150 ሺህ በላይ የሚሆኑ ኢትዮጵያውያን እንደሚኖሩ ይገመታል። በተለይም የወርቅ ከተማ እየተባለች በምትጠራዋ የጆሃንስበርግ እምብርት ላይ የሚገኘው ታዋቂው ጄፒ ስትሪት ዛሬ ላይ ሙሉ በሙሉ በሀበሻ ወንድሞቻችን የንግድ ንቅናቄ ተሞልቶ ትንሿ አዲስ አበባ የሚለውን ስያሜ አግኝቷል። እዚያ ጎዳና ላይ ሲራመዱ የሚሸቱት የሀገር ቤት ቡና፣ የሚሰሙት የአማርኛ ዘፈንና የሚያዩት መስተንግዶ ከሀገሮት 1000 ኪሎ ሜትሮችን ርቀው በአህጉሪቱ ሌላኛው ጫፍ ላይ መሆኖትን ጨርሰው እንዲረሱት ያደርጋል። እዚህ ሀገር የሚኖሩ ኢትዮጵያውያን እጅግ ጠንካራ፣ ቆራጥና ስራ የማይመርጡ በመሆናቸው በአህጉሪቱ የጅምላ ንግድ መስመር ላይ የራሳቸውን ታላቅ ተጽዕኖ ፈጥረዋል። ይሄኛውስ ይገርማል። ኢትዮጵያውያኑ በትላልቅ ከተሞች ላይ ብቻ የተወሰኑ ሳይሆኑ ማንም የውጭ ዜጋ ሊገባባቸው በሚያቅማማባቸው የደቡብ አፍሪካ ሩቅ የገጠር መንደሮችና አስፈሪ ከተሞች ሳይቀር ዘልቀው በመግባት ስፓዛ ሾፕ የሚባሉ የችርቻሮ ሱቆችን ከፍተዋል። እነዚህ ሱቆች ለአካባቢው ማህበረሰብ መሰረታዊ ሸቀጣሸቀጦችን በቅርበትና በቅናሽ በማቅረብ የሀገሪቱን የንግድ ስርጭት በሚያስደንቅ ሁኔታ ተቆጣጥረውታል። ልብ አድርጉ፣ ይህ ሁሉ ስኬት የመጣው አልጋ ባልጋ በሆነ መንገድ አይደለም። በየተወሰነ ጊዜው በሀገሬው ተወላጆች ዘንድ የሚቀሰቀሰው የውጭ ዜጎችን የመጥላት ጥቃት ወይም ዜኖፎቢያ እና በከተሞች ውስጥ ያለው ከፍተኛ የወንጀል መጠን በኢትዮጵያውያኑ ሕይወትና ንብረት ላይ በየቀኑ የሚጋረጥ የሞትና የሕይወት አደገኛ ስጋት ነው። ሆኖም ግን ኢትዮጵያውያን እርስ በርስ በመረዳዳት በማህበራዊ ትስስር እና በእምነት ጠንክረው በመቆም ይህንን ሁሉ መከራ አልፈው
ለሀገራቸው በየዓመቱ በሚሊዮን የሚቆጠር የውጭ ምንዛሬ በመላክ የታሪክ አምድ ሆነው ይኖራሉ። በተጨማሪም ደቡብ አፍሪካ በታሪክ ውጣ ውረድና በከተሞች ፈተና ብቻ የተሞላች ሳትሆን ፈጣሪ በተፈጥሮ ውበት አድሏት ለዓለም የሰጣት እጹብ ድንቅ ስጦታ ጭምር ናት። በዓለም አቀፍ ደረጃ በቱሪዝም መስህብነቷ ቀዳሚ ስፍራ የሚይዘው ታዋቂው የክሩገር ብሔራዊ ፓርክ የዓለማችንን ግዙፍ 5 የዱር እንስሳት ማለትም አንበሳ፣ ነብር፣ ዝሆን፣ አውራሪስ እና ጎሽን በአንድ ላይ ተፈጥሯዊ ሕይወታቸውን ጠብቀው የሚኖሩበትን አስገራሚ ትዕይንት ለመመልከት ምርጡ ቦታ ነው። ከዚህም ባሻገር እንደ ጠረጴዛ ጠፍጣፋ ቅርጽ ያለው የቴብል ማውንቴን ተራራ እንዲሁም ታላላቆቹ የአትላንቲክ እና የህንድ ውቅያኖሶች በአንድነት የሚገናኙበት የኬፕ ኦፍ ጉድ ሆፕ የባህር ዳርቻ በየዓመቱ ከ10 ሚሊዮን በላይ ዓለም አቀፍ ቱሪስቶችን እየሳቡ ለሀገሪቱ የኢኮኖሚ ጥንካሬ ሌላው ትልቅ የገቢ ምንጭ ሆነዋል።